ታሙ ደውሎ አላነሳም ነበርና ደውሎልኝ ነው አሁን የገባሁት። አሁን ኦኬ ደወለልህ? እስር ላይ ነበረ። አሁን ከእስር ላይ ተፈቷል። እስር ላይ ነበር እስካሁን። ያማል በእውነት ስልኩን ዘግቶት አሁን ስልኩን ዘግቶት ነበር እኮ። እኮ እስር ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰው ሲጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው እኔም ላይ የገባሁት። አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን መረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንፃር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖዚቲቭ ነገር እያሰብን ገዳምም ሆኖ ሊሆን ይችላል ያልነው። የምር ነው ታስሮ ነበር እንዴ ታዲያ? እግዚአብሔር አሁን ደውሎልኝ እኮ አሁን ደውሎልኝ እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ እኮ ደውዬ ቼክ አድርጌ ነበረና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ። እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከእስር እንደተሻለ። ግን እስካሁንም አይቆይም ነበረ። ያው በቻልነው አቅም ድምጽ ሆነን ወንድማችን ከእስር ላይ እንዲፈታ ማድረግ እንችል ነበረ። አዲስ አበባ ነው የት እንደሆነ ገና እሱም አላወቀም። እስኪ ሲወጣ ነው የሚነግረን። ግን ዛሬ ይወጣል። እግዚአብሔር ይመስገን ዛሬ ይወጣል ብሏል። እንግዲህ ያው እንኳንም እግዚአብሔር ረዳው። እባክህ ምንድን ነው የመሰልከው? እናንተ የቡና ደጋፊ ይመስላል። የቅዱስ ጊዮርጊስ ወይ የቡና ባይዛው ይሄ ልብስ አሁን የለበስኩት ልብስ የፈረንሳይ ሌጋሲዮን ቲሸርት ነው። የፈረንሳይ ልጅ ስትሆን የምታደርገው ቲሸርት ነው። ባይዛው ይሄ ቲሸርት ይታያል፣ እዚህ ጋር ይታያል። አይዞ ለትሻ ምንም አይነኩም። የኔ ጓደኛ እንደሆንክ ያውቃሉ። እንደዚህ አይነት አለባበስ ምናምን አይቶ ጀርቤን ማካየ ደነግጣል። ኤኒዌይስ እግዚአብሔር የተመሰገነ ይሁን። ተሙዬ ዛሬ ይወጣል። እግዚአብሔር ይመስገን። ወንጌል እንዴት ነሽ? ያለሁበትን አልናገርም፣ ላንተ አልናገርም። ሌሎች ወንድሞች ከጠየቁኝ እናገራለሁ። ገርጂ ነው ያለሁት። የት ሆነ ነው? ምን አገባ? አይለሽሻል። ኤኒዌይስ ገርጂ ነኝ ያለሁት። ገርጂ መጣ። እኔ ሲጀምር አንተ ያለበት ቦታ መምጣት አልፈልግም ባጭሩ። ምንድነው ደግሞ እነ ሊና የሆነ ቪዲዮ ፖስት ምናምን ተመለከትኩኝ። የሆነ ሰው የእነሱን ስም እያጠፋ ምናምን የእኛን ስም እያጠፋ። ማነው የእኛን ስም የሚያጠፋው? እኔ ግራ ገባኝ እኮ። ያ ሰሙ ነዋ። ሌላ ማን ሊሆን ይችላል? ማን ስራ ፈታለ? ሰሙ በእርግጠኝነት የኔን ስም ጠርቶ የሆነ ክፉ ነገር እንደማይናገር እርግጠኛ ነኝ። ምን እሺ፣ በምን ጉዳይ ነው? እኔ ምን አውቃለሁ? እኔም አልሰማውም በምን ጉዳይ እንደሆነ። ምናልባት ወይ በተመስገን ዙሪያ ላይ ምናምን ስላወራን ይሆናልና ተመስገን ጋር ተያይዞ ይሆናል እንጂ እኔ ትናንት ላይቭ ገብቼ ነበርና ኦኬ ያንተ የተመስገንና ያንተን ፎቶ አድርጌ ተመስገን ደህና ነው ምናምን አታስቡ ነው የኔን ያንተና የተመስገንን አንድ ላይ አድርጎ ፎቶ አይ ቲንክ ብሎ እያወራል። ታወራ ችግር የለውም። ሰሙ ጊዜ ያበረተው የሞጊያውን ብረት ብትረግጥ ለአንተ ይብስብሃል። አይ ብቻ ሲሆን አንዳንድ ጊዜ ያለንበትን ማንነት እንደው የነበረ ትንሽ አንዳንድ ጊዜ ምንድነው ቃልም ስጋ ሆነ ምንም የማውቀው መረጃ
ቲክታክ ላይ ትንሽ አንዳንድ ሰዎች የነበሩበትን ነገር ምናምን የሚዘነጉ ይመስለኛል። በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኛ ዝም የምንለው ሰዎች የሚያጠፉትን ጥፋት ያክል ማጥፋት አቅቶን አይደለም። በነገራችን ላይ በዚህ አጋጣሚ ምንድነው የወረድን ሰዎች ግን ስላልሆንን ከትንንሽ ሰዎች ጋር ወርጄ ቁጭ ብዬ እንደዚህ ወጥቶ በዚህ ገብቶ ምናምን ማለት አልፈልግም። ሰሙ ማለት እንኳን ለኔ ለፈለገ አትናቴዎስ ለልደት አይደለም ለተመስገን አይደለም ምስኪን ለሆኑ ምንም ለማያውቁ በጦርነት ተሰቃይተው ለነበሩ ለትግራይ ህዝቦች እንኳን ያራራ ሰው ነው። በእነሱ ስም ኦልሞስት የተወሰኑ ገንዘቦችን ሲነግድ የነበረ ሰው እና ከእንደዚህ ከወረደ ሰው ጋር በነገር እኔ በግሌ በጣም የሚገርም ነገር ልደት እነ መሲ ብሪጅስቶን እና ደግሞ አንድ ስሙ ጠፋኝ አንድ ወንድማችን ወደ ህግ ጉዳይ ልንሄድ ነው እና የሰብስቦ ገንዘብ ሰብስቦ የሰረቀውን ጉዳይ በህግ አግባብ ይዘን ልንከሰው እንፈልጋለን ሲሉ ቢያንስ ምንም ቢሆን ከነማንነቱ ቤተክርስቲያንን ይጠቅማታል። ስለዚህ የሱን ስለ እውነት ነው ማለት ያንን ሰው ቃል በቃል ያልኩትን ነገር መልሶ ይነግራል እና ከቻላችሁ መሲ ብሪጅስቶን ጋር ሆናችሁ እኔ ቤት ነው እሱ ወሰደ የተባለውን ገንዘብ እኔ ቤት ማሰባሰብ ትችላላችሁ ብዬ ነው የመለስኳቸው። እና አንዳንድ ጊዜ ዝም ስንል ነገሮች የተረሱ የሚመስላቸው ሰዎች አሉ እና ፕሊስ ቦታችሁን ወቁ። እግዚአብሔር በሚያውቀው ስለ ፈለገ አትናቴዎስ ማንም ሰው ምን ማውራት ይችላል። በነገራችን ማንም ሰው ላይቭ ከፍቶ ምናምን ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ እንደዚህ አይነት ሰው ነው ምናምን እናቱ የወለደችው ሰው ግን እኔ አጠገብ ቆሞ አፉን ነው ይከፍት። በዚህ ቃል እገባላችኋለሁ። በነገራችን ላይ ማንም ሰው እናቱ የወለደችው ሰው እኔ ፊት ቆሞ ላይቭ ላይ ሲበጠረቅ የነበረውን ነገር በአጠቃላይ መጥቶ እኔ ፊት አይበጠረቅም። ነገር ግን ላይቭ ከፍቶ ግን የሚናገሩት ነገር ብቻቸው ጀስ ይቀጥሉበት። በዚህ ልክ ግን አላደለ የወሬ ጥማት ባይኖርብን መልካም ነው። ባጭሩ ምንም የማትለውጡት ነገር ላይኖር ቁጭ ብለን ልደት እንደዚህ አድርጎ ተመስገን በዚህ ወጥቶ ምናምን ፕሊስ እባካችሁ ጋይስ የምትለውጡት ነገር ላይኖር ዝም ተብሎ ቁጭ ብሎ ወሬ መፈትፈት ጥሩ አይደለም። ኤኒዌይስ ይቀጥል ብቻ ያውራ እግዚአብሔር ያበርተው። ለማንኛውም ወንድማችን ተሙ ተፈቶልናል። እንኳን ደስ አላችሁ። ምናወራው ነገር አለ ደውልና። እሺ ደውልልኝ። እሺ ስወጣ ደውላለሁ። ትቆያለህ ላይቭ ላይ ነው? ኧረ እኔ አሁን ልዘጋ ነው። በቃ ይሄን ተሙ ደህና እንደሆነ ለመናገር ነው። ዛሬ ከስር የሚወጣ ተሙ ደህና እንደሆነ ለመናገር ያክል ነው። አቤል ማን ነው? አንተ ነህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወንድማችን ምን ሆነ ነው? አንተ እኔ ሰምቼ እልሃለሁ፣ ደርሼበታለሁ። ደግሞ አታፍርም አንተ? የውሻዋን ምግብ ሰርቀህ ትበላለህ። ፈለገ የውሻዋን ምግብ ሰርቀህ ትበላለህ። አታፍርም? የማንጠግቡሽን ፕሊዝ፣ ስለሱ ምንም ነገር አትጠይቀኝ። ደግሞ ይሄንንም ጉዳይ ደግሞ ርዕስ አድርገው ያወሩበታል። እባክህን እንደተሻረፍ ፕሊዝ። ለማንኛውም ሰላሙን ተቀበሉልኝ። እኔ አሁን ነው የምወጣው። ቻው። እሺ ኢምሩ ላክልኝ ሪኩዌስት ፓፓ። እሺ አንድ ማነሳሳ ኢምራን ላክልኝ። አንድ ሌላ የምነግራችሁ ሀሳብ አለ እና በሆነ ጉዳይ ላይ የራሴን የግል ምልከታ ማስቀምጥበት ሀሳብ አለ። ኢምሩ እንዴት ነህ? ሰላም አለይኩም። እንዴት ነህ? ወአለይኩም አሰላም። ሰላም ነው አለሁ። አህለን ወሰህለን ከይፈን ጠይበን አረብኛ ሰላምታ እኮ ነው አይደል? አዎ እንደዛ ነው። አህለን ሰላም ነን እኛ አለን። እኔ የምልህ ደህና ነህ? ኧረ እኛ አልሐምዱሊላህ አለሁ እግዚአብሔር ይመስገን። እኔ ልናገር ወይስ አንተ ትናገራለህ? ተናገር አንተ።
ኢምራን የሚባለው ወንድማችን በቅርቡ ይቀላቀለናል ብለን ተስፋ እናደርጋለን። እንደ እግዚአብሔር አምላክ ፍቃድ ሙስሊም ወንድማችን ነው። ግን እነ እፎይ ጋር ያለውን የንጽጽር ትምህርት የሚሰማ እስልምናን መመርመር የጀመረ ጥያቄዎችን የሚጠይቅ ይሰማል አይደለ? ድምፄ እታች ያላችሁ ይሰማል። እና ክርስትናን ደግሞ ለመማር ሀ ብሎ እየጀመረ ከኔ ጋር በውስጥ እናወራለን። እሱ ብቻ አይደለም፣ እግዚአብሔር ከረዳን ከኋላ ያሉት ቤተሰቦቹም ጭምር ነገሮችን መርምረው አውቀው ወደ ክርስትና እንደሚመጡ ባለሙሉ ተስፋ ነኝ። ስለዚህ ከወንድሜ ኢምራን ጋር ተከታታይ የላይፍ ፕሮግራሞች እንደሚኖሩ ልነግራቸው እወዳለሁ። ተከታታይ ላይፍ ፕሮግራሞች አስገባዋለሁ። እዚሁ ፊት ለፊት ይጠይቃል፣ እዚሁ እየመለስን ሌሎቹም እንደሱ ደግሞ ድፍረት ኖሯቸው ሃይማኖታቸው ላይ ጥያቄ ፈጥሮባቸው ግን የሚመልስላቸው ሰው አጥተው የተንከራተቱ ያሉትም በዚህ አጋጣሚ ድፍረት እያገኙ ይመጣሉ እና ትምህርቱን እንደጨረሰ እዛው ባለበት አካባቢ ላይ የልጅነትን ጥምቀት እንደሚወስድ ተስፋ አለኝ። ከዛ ወደ ቅዱስ ቤተክርስቲያን ህብረትም እንደሚጨመር አምናለሁ። የወንድሞቻችንም ልፋት ይሄ ነበረ። እንደምታውቁት ማንም ከማንም ጋር ምንም አይነት የግል ጸብም ሆነ ችግር የለበትም። በትምህርት ብቻ ነው የምናወራው። ስለዚህ ለወንድማችን ጸሎት አድርጉለት። ኢምሩ የምትጨምረው ነገር ካለ ተናገር። አሁን ስራ ቦታ ስለሆንኩ ነው ሁላችሁንም ሰላም ብያቸዋለሁ እና በስራ ቦታ ስወጣ ወይ ማታ ገብቼ ያለውን ነገር አስረዳቸዋለሁ። በቃ ማታ ስለምገባ ተመልሼ እገባለሁ። ማታ ጽፍልሃለሁ እንትን ላይ እሺ። አሁን ድንገት ስለተመዝገብ መረጃ ለመስጠት ብቻ ነው የገባሁት። ማታ ላይ እገባለሁ። ማታ 3 ሰዓት ላይ ሁላችሁም እኔ ቤት እንገናኝ። ሲመቻል 3 ሰዓት አይደል? ይምሩ አሪፍ ሰዓት ነው። 3 ሰዓት እንገባለሁ። ዋትሳፕ ላይ አስቀምጥልሃለሁ። በጣም አሪፍ። በቃ ማታ ሁላችንም እኔው ጋር እንገናኝ። ይሄንን ለማለት ነው። ከፈለክ ገስት ላይ መሆን ትችላለህ፣ ከፈለክ ምታች መሆን ትችላለህ። እንደፈለክ ስራ ላይ ከሆንክም ማለት ነው። እሺ እንደፈለክ። እና አንድ ማስተላለፍ የፈለግኩት መልእክት በዚህ አጋጣሚ ምን መሰላችሁ? የተመስገን ሁኔታ በቪዲዮ ማስቀምጬላችኋለሁ። እኔ እስከደረስኩበት ድረስ ፈለገ ደግሞ ተጨማሪውን ነግሮናል። ተመስገን ደህና ነው። ዛሬ ድምፁን ያሰማናል። ደህና ነው ያለበት ሁኔታ። እኔ የደረሰኝ መረጃ ምን የሚል ነበረ? ቅዳሜ ቀን ድምፁን ከመጥፋቱ ስልኩን ከመጠፋፋቱ በፊት ደውሎ ስልኩን ሊዘጋ እንደሚችል ምናምን ተናግሮ ነበረ። አሁን ግን እዚህ ያለበት ሁኔታ ጥሩ ሁኔታ ላይ ነው። ታስሮ ነበር አለኝ ፈለገ። እኔ መታሰሩን አላወኩኝም፣ ግን ስልኩን ሆን ብሎ እንደዘጋ ግን መረጃው ደርሶኝ ነበር። ዛሬ ይፈታል ብሏል ተመስገን። ዛሬ ይፈታል ፈለገ ነግሮናል። ስለዚህ ድምፁን እንሰማለን ማለት ነው። ማታ ላይ